ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሳጂታሪየስ የሚያዝያ 2018 የሆሮስኮፕ ትንታኔ። በ84 ዓመት አንዴ የሚከሰተው ታሪካዊ የከዋክብት ሽግግርና የሚጠብቃችሁ የፍቅርና የዝና አብዮት። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የነጻነትና የእውነት ፈላጊ የሆናችሁት የሳጂታሪየስ ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃችሁን አስደሳች ትንታኔ እንመለከታለን። ሳጂታሪየሶች ሆይ ሚያዝያ ለእናንተ የመዝናኛ የፍቅርና የፈጠራ ወር ነው። በራስ መተማመናችሁ ሰማይ የሚነካበት፣ ዝናና ዕውቅና በራፋችሁ ላይ የሚንኳኩበት ወቅት ነው። ከሁሉም በላይ ደግሞ ላለፉት 7 ዓመታት በጤናና በሥራ ቤታችሁ የነበረው ዩራነስ ወደ ጥምረትና ግንኙነት ቤታችሁ በመግባት ለቀጣዮቹ 7 ዓመታት የሚዘልቅ የግንኙነት አብዮት ይጀምራል። ዝርዝሩን አብረን የሳጂታሪየስ የሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በእናንተ 5ኛው ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ የደስታ የፈጠራ የልጆችና የዝና ቤት ነው። በዚህ ወቅት ሳጂታሪየሶች ውስጣዊ ብርሃናችሁ ደምቆ የሚበራበትና ማንነታችሁ ለዓለም የሚታይበት ጊዜ ነው። ወሩ ገና ሲገባ በሊብራ ኅብረ ከዋክብት ላይ የምትወጣው ሙሉ ጨረቃ በማኅበራዊ ግንኙነትና በቡድን ሥራ ቤታችሁ ላይ ብርሃን ታበራለች። ስትሰሩበት የነበረ የቡድን ፕሮጀክት ወይም የቴክኖሎጂ ሥራ በዚህ ቀን ፍሬ ያፈራል። ከጓደኞች ጋር ያላችሁ ግንኙነት የሚፈተሽበት ቢሆንም ከማን ጋር መቀጠል እንዳለባችሁ ግልጽ መረጃ የምታገኙበት ቀን ነው። ተዋጊው ማርስ ወደ ኤሪስ በመግባት በፈጠራና በደስታ ቤታችሁ ላይ ታላቅ መነቃቃት ይፈጥራል። ይህ ወቅት አዳዲስ ሥራዎችን በድፍረት ለመጀመር ይረዳችኋል። ዝናን የምትፈልጉ ከሆነ መድረኩ የእናንተ ነው። ነገር ግን ሚያዝያ 11 ላይ ማርስ ከሳተርን ጋር ስለሚገናኝ ከመጠን በላይ ከመዝናናት ይልቅ ሥራዎቻችሁን በሥርዓትና በመሪነት እንድትወጡ ይመከራል። ሚያዝያ 9 ቀን ለሳጂታሪየሶች የዓመቱ አስደሳች ቀን ነው። በዚህ ዕለት 7 የሰማይ አካላት በአንድነት ይሰበሰባሉ። ይህ ለእናንተ የደስታ አብዮት ነው። አዲስ የፈጠራ ሥራ ለመጀመር፣ ስፖርት ወይም የትርፍ ጊዜ ማሳለፊያ ለማከናወን ከዚህ የተሻለ ቀን የለም። በዚህ ቀን የምታስቀምጡት የደስታና የፈጠራ ዕቅድ እስከ መስከረም 2019 ድረስ ታላቅ ዝናና እርካታ ያመጣላችኋል። ከሚያዝያ 1 በኋላ ትኩረታችሁ ከመዝናናት ወደ ሥራና ጤና ይዞራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሳጂታሪየስ የሚያዝያ 2018 የፍቅር ትንበያ። ሳጂታሪየሶች ሆይ በፍቅር ሕይወታችሁ ሚያዝያ እጅግ ሞቃት ወር ነው። ማርስ በእናንተ የፍቅር ቤት ላይ ስለምትገኝ በግንኙነታችሁ ውስጥ ታላቅ ስሜትና መሳሳብ ይፈጠራል። አጋር ያላችሁ ሳጂታሪየሶች ግንኙነታችሁን ይበልጥ አስደሳችና ጀብዱ የተሞላበት ታደርጉታላችሁ። ላላገቡት ደግሞ ድንገተኛ መሳሳብና አዲስ ፍቅር የመጀመር ዕድሉ እጅግ ከፍተኛ ነው። እስከ ሚያዝያ 16 ድረስ የፍቅር ስለምትቆይ ፍቅረኛችሁ ውስጥ መልካም ባሕሪያትን እንድትፈልጉ ታደርጋችኋለች። ሚያዝያ 15 ቀን በፍቅር ሕይወታችሁ ላይ ያልጠበቃችሁት መገለጥ ይመጣል። አብሮችሁ የሚሠራ ሰው ወይም በጤናው ዘርፍ የምታውቁት ሰው ለእናንተ ልዩ ስሜት እንዳለው ሊገልጽላችሁ ይችላል። ወሩ ሊጠናቀቅ ሲል ቬነስ ወደ 7ኛው የጥምረትና የትዳር ቤታችሁ ትገባለች። ይህ ወቅት ለሳጂታሪየሶች የፍቅር ወቅት ነው። ግንኙነታችሁ ይበልጥ ቁም ነገር ይይዛል። ስለ ትዳርና ስለ ቁም የምታስቡበት ነው። ሚያዝያ 20 ላይ የሚፈጠረው የከዋክብት ጥምረት ደግሞ በንግግርና በሐሳብ የተሳሰረ ጥልቅ የፍቅር ግንኙነት እንድትፈጥሩ ይረዳችኋል።
የሳጂታሪየስ የሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብና ሙያ ስንመጣ ሚያዝያ ለሳጂታሪየሶች የዝናና የፈጠራ ወር ነው። በሚያዝያ 9 የሚወጣው አዲስ ጨረቃ በእናንተ የፈጠራና የዝና ቤት ላይ ስለሚሆን ሐሳቦቻችሁን ለዓለም የምታሳዩበትና ተቀባይነት የምታገኙበት ወቅት ነው። በተለይ በሚዲያ በትምህርትና በኪነ ጥበብ ዘርፍ ላይ ላላችሁ ሳጂታሪየሶች ታላቅ የገንዘብና የስም ዕድገት ይጠብቃችኋል። ሚያዝያ 17 ቀን የወሩ ብቻ ሳይሆን የዘመኑ ትልቁ ዜና ይፋ ይሆናል። ዩራነስ ላለፉት 7 ዓመታት በሥራና በጤና ቤታችሁ ከቆየ በኋላ አሁን ወደ 7ኛው የጥምረትና የሽርክና ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ የሽርክና አብዮት ይጀምራል። በዚህ ወቅት ያልተለመዱና አብዮታዊ ከሆኑ ሰዎች ጋር የሥራ ጥምረት ትፈጥራላችሁ። በቴክኖሎጂ የታገዙ አዳዲስ የሽርክና ሥራዎች ትርፋማ ያደርጓችኋል። ያስታውሱ፣ ሚያዝያ 17 አካባቢ በንግግርና በመግባባት ላይ ውጥረት ሊኖር ስለሚችል በችኮላ ከመናገር ይልቅ ቆም ብሎ ማሰቡ በሥራችሁ ላይ ስኬታማ ያደርጋችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሳጂታሪየሶች፣ በአጠቃላይ ሳጂታሪየሶች ሆይ ሚያዝያ 2018 ሕይወታችሁን በደስታ የምታደምቁበትና ወደ አዲስ የጥምረት ምዕራፍ የምትሸጋገሩበት ወር ነው። በፈጠራችሁ ዝናን ታተርፋላችሁ። በፍቅር ሕይወታችሁ ድንቅ አጋጣሚዎችን ታያላችሁ። በሥራችሁ ደግሞ ከአዳዲስ ሰዎች ጋር ታላቅ ስኬት ትቀዳጃላችሁ። ምክሬ፣ ደስታችሁን ለሌሎች አጋሩ። የእናንተ ብሩህ ተስፋ ለብዙዎች ብርሃን ይሆናል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።